አባት አባት ሲባል ሰምታችሁ ታውቃላችሁ? ተነግሮና ተዘምሮለት ሲሆን የህመሙን ደባቂ ባይኑ ብቻ የሚያወራ ተርቦ ራበኝ ያላለውን ቢታመም አመመኝ ቢከፋው ከፋኝ ያላለውን ያንን ሰው ምንኛ ዋጥ አድርጎ ቢኖራትም አባትነትን ባልታደሉት ምክንያት ጥሩ ስም ኖሮት አያውቅም። ግን አባትነት ከስም በላይ ነው። ተጎድቶ ያልተካሰ ለልጁ እንጂ ለራሱ ያነሰ ቤቱ ቢሞላ በሰው ፊት ያነሰ አባት ማለት የሚል ስሙን ቻል ያደረገ አባትነቱ የማይፋቅ ያጀግና አባት በእድሜው ሳይሆን በልጆቹ ደስታ የሚያጌጥ ያ ባለሞገስ አጥሩን የማያስደፍር ልጄም ባይለልጆቹ ኗሪ አባት ማለት መሰረት ነው። ወይስ ምንድነው የምንቀበለው? ይሄ የመጀመሪያ መጥሪያ ነው። የምን ያስደበደባችሁን ደርሼበታል። የፖሊስ መጥሪያ ነው ይሄ። ምንም በተመለከተ ተደጋገፉ፣ በደንብ ተደጋገፉ ማለት ያው የምትሰሙት ነገር ተደጋገፉ። እሱን እዛ ስትሄድ ታወራለህ፣ ጣቢያ ሄደህ ታወራለህ ሁለታችሁ። ምንም በተመለከተ ሳናውቅ ደግሞ የተመኛል እንቀር እንዴት ይኸው ከመንግስት አካል ነው የሚመጣው አካል ነው የሚመጣው አይደል? እያየኸው ከፍተህ ማየት ትችላለህ፣ ማረጋገጥ ትችላለህ። የምን መጣ ሄርሜላና አብርሽ እንግዲህ ባላሰቡት ሁኔታ ላይ እስር ቤት ተወርወሯል ይባላልና ትላላችሁ። በነገራችን ላይ ማለት ነው ሄርሜላ ሰውን ስታይ ነው እንደዚህ የሚያረግሽ ወይስ ሁሌም እንደዚህ ነሽ? ቆይ መሳ ምናምን ባንቺ ቤት የሆነ አራዳነት መስሎሻል እንዴ? እርስ ያስጠላብሽ እንደው የሴት ቅርጽ የሌለሽ አውዝ ቢላ ምን አይነት ሆነሽ? በቃ የሆነ ነገር ስትባል እሱን ሄዳ ጉንጩ መሳም እሱን በግ እሱን ጉንጩ ማቀበል ሁለት አንድ አይነት ተገናኝታችኋል። ፋራ የመጨረሻ ፋራዎች ናችሁ ማለት ነው። ስነ ስርዓት የሚባል ነገር ያለመዳችሁ የሌላችሁ እንደው ምን አይነት አስተዳደግ ነው ተወልዳችሁ ያደጋችሁት? በእናታችሁ በፈጣሪ ቢስሚላህ። በመቀጠልም እንግዲህ ወንድማችን ማስተር አብነት በሁላችን ልብ ውስጥ ያለው ሕክምናው ጨርሶ ወደ ሀገሩ ገብቷል። እንግዲህ ከልጁ ከባለቤቱ ጋር የነበረው ቆይታ አብረን እንከታተላለን። የምር ልጁ በጣም ያሳዘነችኝ ስታለቅስ ማለት ነው። ሲመጣ አይታው ነው እንደዚህ ለቅሶ ወይኔ የኔ እናት አባትነት ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የለልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። መጥተናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ቤተሰብ አበረታቱን። እንደ ሰብስክራይባችን እየጨመረ አይደለም። ሼር አድርጉ። በመቀጠል እንግዲህ ሁላችንም ምናስብለት ሁላችንም በዱዓ ያረሳ ነው ማስተር አብነት ወደ ሀገሩ ወደ ቤቱ ተመልሷል ማለት ነው። አልহামዱሊላህ እንደዚህ ሳይው በጣም ደስ ብሎኛል። እንደኔ የተደሰታችሁ እስኪ ላይክ በማድረግ ጀምሩት ማለት ነው። ያው ልጁ ግን በጣም አሳዝነኛለች የምር ሳያት እንደዛ ስታለቅስ ስታገኘው በጣም አሳዘነችኝና ምን አይነት ልብ ቢሰጠው ነው እሱ ራሱ እኔ እንጃ የምር ነው ምላችሁ። በቃ እኔ በኢትዮጵያ የሆነ እንደ በቃ ሚዲያ ላይ የሚጠቀሙ እንደሱ ወደው ሰው የለም ማለት እኔ እንጃ በምን ቃል እንደምገልጸው አላውቅም። በቃ መልካም ቅን የሰው ደስታ የሚፈልግ በቃ በዚህ እድሜው እኮ እኔ እንጃ በጀመረበት ጊዜ ካያችሁ በዚህ እድሜው ማንም ለእንደዚህ አይነት ነገር ተነሳሳሽ የለም። ብዙዎች እኮ እናቃለን ማለት ጊዜያቸው በምን አይነት መንገድ እንደሚያቃጥሉት ብራቸው በምን አይነት መንገድ እንደሚያቃጥሉት በቃ ብዙ ነገራቸው የልጅነት እድሜያቸው በምን እንደሚያቃጥሉት ብዙዎች እናቃለን። እሱ ግን ለዚህ ለትልቅ ነገር ለትልቅ ደረጃ ያዋለው እድሜውን መልካምነቱን መቼም ምንረሳው አይደለምና አላህ ጥሩ ቦታ ያደርሰው። አሁንም ሙሉ አፍያው ደግሞ ይመልስለት። ከዚህ የበለጠ ደግሞ ሰውነቱን ተመልሶ ምናምን እናይበት ቀን ቅርብ ይሁን እላለሁ። በጣም ደስ ብሎኛል እንደዚህ ደህና ሆኖ ወደ ቤቱም ስለተመለሰ አልহামዱሊላህ። በመቀጠል እንግዲህ ሄርሜላና አብርሽ ማለት ነው ሳያስቡት ወደ አማሌን ሊገቡ ነው መሰለኝ። አማሌን ነው ማለት ለነሱ የሚጠቅማቸው አማሌን ቢገቡ ነው ማለት ሳያቸው ሁለታቸውም ትክክል አይደለም ጭንቅላታቸውና ኖርማል አይመስሉም። ምክንያቱም ከሚያረጉት አንፃር የሆነ ያምርብናል ብሎ ይሁን እንደዛ አይነት አረካት የሚያደርጉ እንዴት እንደሚያስጠሉ ራሳቸው ቆሙ ቢያዩት እኮ ቢስሚላህ
ማለት በምን አይነት ስነ ስርዓት ነው ተወልዶ ያደጉት? ቢያንስ እሷ የሆነ የሴት ቅርጽ የሴት አደብ የሚባል ነገር የሌላት ማለት ነው። እንደው ላንቺ በየመንገዱ ወንድ ልጅ መሳም ጌጥ ነው ወይም የሆነ አራድነት ነው ላንቺ? እስሪ መለጣጠፍ መሳም ምናምን እንደው ብርቅ ነው እንዴ? ወንድ አይተሽ አታቂም ነው በህይወትሽ? የምር ነው የምላችሁ። ወንድ በህይወቷ እኮ ገብቶ የማያውቅ አይታ ማታቅ ነው የምትመስለው። የስንት ልጆች እናት ነሽ እንዴ? ኧረ እንደ ትልቅ ሰው ሁኚ። የሆነ በሄሽበት ሁሉ አትርከሽ። የምሬ ነው የምላችሁ አትርከሽ። ወንድ ልጅ ደግሞ እንደዚህ ሴት መቼም አይፈልጋትም። እርግጠኛ ሁኚ የምነግርሽ። ያው እና ጊዜው ይጠቀምብሽ፣ ጊዜው ያሳልፍብሽ እንጂ ማለት ነው። እንደዚህ በየመንገዱ መሳም መለጣጠፍ ምናምን አላንቺ አራድነት ነው እንዴ? ሴትነትሽ ይሄ ነው? ምርካሽ ሴት ናት በእናታችሁ። እሱ ደግሞ እንደ በግ በቃ ስትለጣጠፍበት ዝም ነው፣ ጉንጫው መስጠት ነው በቃ። ላንተም የሆነ መሳም ወንድነት ይመስልሃል መሰለኝ። ይህ ሁለት ፋራ ተገናኝታችኋል። የምሬ ነው የምላችሁ። ሁለታችሁ በቃ ተገናኛችሁ። ሁለት አንድ አይነት በግ እንደው በቃ የሆነ ምናቸው ማይጥም ምናቸው ማያምር ንግግራቸው። ምን ስቃችሁ ሞታችኋል። በእናንተ ቤት ሙድ ይዛችሁ ሞታችኋል። ስቃችሁ ሞታችኋል። የሆነ በቃ በእነሱ ላይ ያፌዛችሁ የሆነ ሙድ የያዛችሁ ምናምን መስላችኋል። ግን የምሬ ነው የምነግራችሁ። በጣም ነበር የምታስጠሉ ሁለታችሁ ማለት ነው። ከምናችሁ ከንግግራችሁ ወይ ንግግራችሁ አይጥም ወይ የሆነ ስነ ስርዓታችሁ አታሳዩ። በጣም ነው የምታስጠሉ ተባለ። በቃ አብረሽ ግርማ ሞገስ ሩታ ብቻ ነው። ከሷ ስትመጣ ብቻ ነው ወንድነትህ ራሱ የሚታይ። ወንድ መሆንህ ራሱ እዛ ጋር ቆመ የምናይ። በቃ የሆነ ከኤርሚላ ስትሆን እኮ ወንድ ትሁን ሴት ትሁን ምንም እኮ አታስታውቅም። ምክንያቱም ሁሉ ነገር የሴት አረካት ስታረክ ከሴት ጋር ሴት ያላከው ሞት አይፈራም ብለው አንተ እንደ ሴት አትሆን እንደ ወንድ ሁን። ቆፍጣና ወንድ ደግሞ ሰውነት አጠንክር ምናምን ይላል። አንተ የሆነ ስፖርት መስራት ምናምን ወንድነት መስሎ ነው እንዴ? ወንድነት ከንግግር ይጀምራል። ወንድነት ቆፍጠን ከማለት ይጀምራል። ሰውነት ብቻ በማጠንከር ምናምን አይደለም። አንተ ያደለከው ሰውነትን ምን ስታረግበት አየ ነው? ምን አረክ እስኪ? እኔ እኮ ደግሞ በጣም የሚገርመኝ አፉ የሚከፈተው ማንጋ ሲሄድ ደስታ ጋር ሲሄድ ብቻ ነው አፉ የሚከፈተው። ምክንያቱም ስነ ስርዓት እንዳለው ስላወቀ በምላስ እንደማያም ነው ወይም በዱላ እንደማያም ስላወቀ ይመስለኛል እንጂ ከሌሎች እኮ አፉ እንደተዘጋ ነው የሚመለሰው። አንገቱ ደፍቶ ምን ብሎ እስኪ እንትን ደስታ ጋር ሂዳ አፍ እንደምከፍት ከሌሎች ጋር ተካፈት። ደግሞ በሴት አትመራ። በጣም ነው የሚያስጠላ በሴት የሚመራ ወንድ። ለማንኛውም ቤተሰብ ይቅርታ ለንግግሬ እና ላይክ ሼር ሰብስክራይብ እያደረጋችሁ በሌላ ደግሞ እንገናኛለን። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሩትዬ ደግሞ የኔ ፍቅር የኔ ወለላ የኔ ጠንበለል ማለት ነው ናፍቀናለች። ዛሬ በራሷ ቤት ትምጣለን። ያው ትላንት ብናያትም በራሷ ቤት ስትመጣ ደግሞ ደስ ስለሚለን በራሷ ቤት ትምጣለን። ሁሌ በቃ ያለ ማቆራረጥ ያለ ማርዘም ምናምን ነገር ማለት ነው። እና እንጠብቃታለን በራሷ ቤት ዛሬ